እና ይወት በእኔ ህይወት ላይ የሚመጣ የሆነ ሰው ወይ ፍቅረኛ ይመጣና ንገሪኝ ያለኝ እኔ ምንም ነገር የማውቀው ነገር ድርቅ ብሎ ብል ማለት በጥፊ ወይ ወላ አጋጭቼ ይሄዳለሁ እንጂ ማለት ጉርቴ ምን እንደሆነ ታውቃለሽ? የሆነ ነገር አንቺ ላይ ተደርጓል በይ። እሺ አንቺ ታውቃለሽ ማለት አንቺ ሳታውቂ ያንቺ ፍቅረኛ ወይሽም ፍቅረኛሽ አንቺ አይተሻል ያ ነገር የሆነ ነገር እኮ የሚያስቀይም ነገር እኮ በሰው ላይ አይጠፋም አይደል? በትንሽ ነገር እንቀናለን። እሱ ያላወቀ መስላ ከሆነ እሱ ደግሞ ያ ነገር ተራ ነው ብሎ ካሰባ ይሄ እኮ ችግር እኮ ነው። አሁን ይሄ ነገር እኮ መፈታት የሚችለው ደግሞ ስትናገር አይደለ? ለምሳሌ አሁን አንቺ ያ ነገር ካለ እሱ ያወቀ ከሰራ ነገር አለ ነው እኮ ችግር እኮ ይሄ ነገር አሁን ለምሳሌ ሌላ ነገር አንቺ ጠይቀሽ ማልስ ለመስጠት እኮ የግዴታ መናገር አለብን። ገባሽ አይደለ? አሁን አላወቅኩት ተናገርሽ እንዴት ብሎ ይታወቃል? ሳትናገር በእናትህ እኔ ይሄ እንደራሴ ተራ ነገር ነው ብዬ የሰራውን ነገር እሷ ላይ ጥያቄ ከፈጠረ ፈጥሮ ሊሆን ይችላል አለ። ይሄንንም መናገር ግልጽ እኮ አሁን እናንተ ያያልና ይሄ ነገር አለ ይሄ ነገር እውነት ነው ውሸት ነው ብለ መናገር አሁን ለምሳሌ ያ ሰው ለምሳሌ የሆነ ሰው የሚያሳይ ሰው እንደ ትልቅ ነገር አድርጎ ለሱ አሳይቶ ከሆነ እንደ ትልቅ ነገር አድርጎ አሳይቷት ከሆነ ውስጧ ላይ ትንሽ እንትን ይላል። ግን ያ ነገር ደግሞ እሷ ለሱ ነግራ እንዲ ነው ይሄ ነው ካለች ነገሩ በጣም ማስረዳት አላስረዳሽ ያ ሰው በምን ያውቃል? ደግሞ እኮ የሚያናድደኝ ነገር እኔ በሃይሚ ሁሉ ጊዜ ማርያም የሚያናድደኝ እኔ ካንተ መለየት ይፈልጋሉ የምትለው ቃል በጣም ነው የሚጠላት። በቃ ይሄ ይቺ ቃል በቃ ካሁን በኋላ ትደጋግምብኝ። እኔ በጣም የሚያስጠላኝ ያቺ ቃል ሁሌ ነው ሃይሚ እንደዚህ እቺ ቃል ማርያምን በየጊዜው ነው ሁሉ ጊዜም እኔ ካንተ ጋር ነው እኔ ካንተ ጋር እቺ ቃል ነው የምትናገረው። ለሰው እኮ ነው እሷ እኮ የምትናገረው እንጂ ከሱ እውነት ልትለይ መሰለሽ ማለት እኔ ለጠላት በር አልከፍትማ። እኔ ለስንት ጠላት ካለብኝ ያቺ ጠላትም ለመዝጋት የበለጠ እንደው ምን አድርገን እንገር ምንም አሁንም እዛ ላይ ናቸው። አይፈልግሽም ለምን ሰው እኮ ነው እንዴት ዋልሽ? እሱ አይፈልግሽም የሚለው ሰው አሪ እንደነ ለነሱ መልስ ነው። ግን ደግሞ ለስንቱ ትመለስ መመለስ የለበትም። በራሳት መጣና እኔ መለየት ይፈልጋል እኔ መለየት ይፈልጋል አይባልም። በቃ አይባልም። ኡፍ ነው እየመታለኝ ቡርቴ በጣም እንትን እያልሽ ነው። ተይ ዝም በይ። ታይ ግን ዘንድሮ አንቺ ዝም በይ እያልሽ ልትገኝ ነው መሰለኝ። እኔ ጉዴ ፈላ። አዎ ዝም በይ አታውሪ ሌላ ነገር አውሪ። እኔ ዛሬማ ግራ ገብቶኝ በሚስቅ ፎስቺ አንቺ ደግሞ ምን ትያለሽ? ታዩ خلاص ሸዋዬ እንኳን ደህና መጣሽ። እንደና ቆየሽ። ለካ መጥተሽ ነበር ረስቼ ነው። ሻይ እንደነሽ አለሁልሽ ናንዬ እንደት ነሽ ማሬ? እና መጥቼ ነበር ግን ኔትወርክ ራሱ አስቸግረኝ ከወጣሁ በኋላ አላወራሽም? እናትና ወርዋት ነው እዚህ ነው ጆንስ አታስገብም ስለማስወጣኝ እምቢ ብሎሽ ነበር እናቴ። አዎ ቡርቴ አሁን ሄደው ያንቺን አውሪ በቃ ይኸው ዝም ብያለሁ። ዝም በይ ያልሽ ቡርቴ ሁሌ ነው ዝም ይበሉ እንዴ? እኔ እኮ ነው ተፈለገች የምሬን ብዙ ጊዜ ዝም በሉ ምናምን ስለምትል እኔ እፈራለሁ። ማውራት ይከብደኛል። እግዚአብሔር አርሳ እኮ ነው እሷ። ለምንድን ነው የምትፈራው? ምን አስፈራታል? ቲክቶክ ነው ኖርማል እንዴ? የምር መፍራት የማይለብን ለምን ማለት አትሳደብ እንጂ ክፉ ቃላት እዚህ መሰለሽ መናገር ውስጥሽ መናገር አውርተሽ ከውስጥ መጣጣት። እኔ እስከመቼ ድረስ አፍኔ ልሙታዳ? እስከመቼ እኔ ሰው በመልካም ነገር አይረዳችሁም ብዬ ነው እንጂ እንደፈለጋችሁ አውሩ፣ እግዚአብሔርን አውሩ።
እንዴ ጌታ ሆይ ሰላም ቆዩልኝ። ወዳቸዋለሁ። እሺ ተቀመጪ። የትም ከዚህ ብትወጪ በኢሞ ነው እኔ እንደዚህ መጥፎ ነገር አስቤ አይደለም ለእናንተ ብዬ ነው። የሆነ ነገር ስትይ የሆነ ነገር ይላሉ ሄዶ በዛ ነው እንጂ ሌላ ነገር አስቤ አይደለም። በክፋት እኮ አይደለም የምናወራው፣ በክፋት እኮ አይደለም። እሺ በቃ ይቅርታ። አዎ ተቀመጪ። የትም መሄድ አይቻልም። ከዚህ ብትሄጂ ኢሞ ላይ የምናገኝ አይደለም። ቡርቴ ሲሚ ያው ክፉ ቃላት አታውሪ እንጂ ኖርማል ጫው እኔ እኮ ተሰምቶኛል እኮ እኔም እኮ ሀሳብ አለኝ ተሰምቶኛል። አሁን መጥቼ አሁን ለአንዱ ወግኜ ሲያወራ ደግሞ ሌላ ነገር ነው ሰው የማወራው። ስለዚህ ዝም ማለት አይሻልም? እነሱ ነገ አንድ ናቸው። ምን አገባን ማየት ነው በቃ። ምንም እናንተ ብዬ ነው። ለምን መሰለሽ ሰሞኑን አይቻለሁ። አሁን አንዱ ጓደኛ ያለች የሆነ ነገር አለች ቀይሮ አሁን እሷን እየሰደቧት ነው እግዚአብሔርን። ለዛ ነው እንጂ ምን አገባኝ። እነሱ እኮ ማለት ነው ስሚ ቡርቴ፣ ካንቺ እንኳን አፍሽ ላይ ማር ቢወጣ እንኳን ማለት ነው እግዚአብሔርን ከማውራታቸው ነው። የሆነ በክፋት ሳይረዱ መቼም በና አይቀሩም። መጥፎ ሰው እኮ ምንም ነገር ቢታደርጊ ጥሩ ነገር አልሽም መጥፎ ነገራችን ከማውራታቸው ወደ ኋላ አይልም። እነሱ ላይ ራሱ ሙድ እየያዙ አይደል? እኛ ደግሞ ምን እነሱ ላይ ራሱ ሙድ እየያዙ አይደል? ፖስት እያደረጉ እየጻፉበት ምናምን ምን አይነት ደንቆሮ ሰዎች እንደሆኑ ማለት ነው። እናንተ ለእናንተ ብዬ ነው እንጂ እኔ ምን አገባኝ። አይዞሽ በቃ አይዞሽ፣ ከልቴ ለራዞሽ እኮ ፈታ በሉ አውሩ። እግዚአብሔርን እሄዳለሁ። አውሩ፣ ተጫወቱ። ለምን ትሄጃለሽ? ተቀመጪ። ደግሞ የት ነው የምትሄጂው? በቃ አጀንዳ አይደለም። በነፃነት ሀሳባችሁን ስጡ፣ አውሩ፣ ተጫወቱ። በቃሽ። ኖ አይደለም። አትሳደቢ እንጂ ኖርማል ወሬ ማውራት መብትሽ ነው። ስድብ ነው መጥፎው። እኔ ደግሞ ቡርቴ ሲሚ ቅድሙ ሄጄ መጣሁ እሱ ጋር የት ቅድም አስገባት ቡርቴ ዩቲዩብ ላይ የምን ዩቲዩብ ነው? ቲክቶክ ነው። ላይፍ ላይ ያለው ቆንጅዬ ምናምን አላልኩሽም? ሄጄ መጣሁ። እውነተኛ ፍቅር ይዞሽ ነው በቃ ፍቅር እስከ መቃብር በከዛ ከማለት ነው። አይ እሱማ አይሆንም። ከቢኒዬ ውጭ ወደ ውጭ ትቀልጃለሽ። ወይ አንድ ቀን በሎን ያዘጋጅልሻለሁ። እኔ ታስውት ወደ ውጭ። ሰላም እንዴት ነሽ? እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። ደህና ነሽ? እንኳን ደህና ነሽ። እግዚአብሔር ይመስገን አለሁ። ኖሮልኝ አንቺ ምን አይነት ልጅ ቢሆነው እስቲ ለኔም ሼር አድርጊ። እንደው አይኑ አይችልም ያምር አብረን እንሞታለን። አታሳይ ቅድም ግንባሩ እንትን አልኩት አላልሽ? ቆንጅዬ ነው ደግሞ ነው አይደለም? ቆንጅና ብቻ ሳይሆን አወራሩ ደስ ይላል። አንዳንዶቹ መስጭ እየሰሙት አይዞሽ ምኑ ነው ግን የተመቸሽ? ከዚህ እኮ በቃ አንዳንድ ወንዶች አሉ ልክ ካሜራ ግድሉና ደግሞ በዛ ላይ መልካቸው በዛ ላይ